ሰላም ተመልካቾቻችን እንደምሰነበታችሁ እንኳን ለመስቀል በዓል በሰላም አደረሳችሁ የፌደራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችን ተጀምሯል በቆይታችን እንግዲህ የተለያዩ ርዕሰ ጉዳዮችን ያነሳሳ ልዩ የመስቀል በዓልን በፌደራል ማረሚያ ቤት ኮሚሽን በከፍተኛ ጥበቃ ማረሚያ ቤት በእርምት ላይ ከሚገኙ የህግ ታራሚዎችና እንደዚሁም የኮሚሽኑና ጥሪ የተደረገላቸው እንግዶች ጋር ቆይታ የምናደርግ ይሆናል ቆይታችሁ ከኛ ጋር እንዲሆን እየጋበዝን በድጋሚ መልካም በዓል እንላለን ኢየሩስ እንግዲህ ከበስተጀርባችን እንደሚታየው በጣም ውብ ድምቅ ብሏል ደመራውንም ደመረናል ዛሬ በጋራ ከታራሚዎችና ከስራ ኃላፊዎች ጋር ደመራችንን ለኩሰን እንጨፍራለን እንደሚታወቀው እንግዲህ የፌደራል ማረሚያ ቤት ኮሚሽን የተለያዩ በዓላትን ከህግ ታራሚዎች ከአባላት እንዲሁም ከፍተኛ አመራሮችና የባለድርሻ አካላት በጋራ እንደሚያከብሩ ይታወቃል ምን እንደሆነ እንግዲህ ወደ በኋላ ብዙ ሰርፕራይዞች እንዳሉ እየተነገሩ ነው ዋንጫዎች መጽሐፎች ቦርሳዎች ደብተር የተለያዩ ለሽልማት የተዘጋጁ እቃዎች አሉ ለማን ይሸለማሉ ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር የምትቆዩ ከሆነ ሰርፕራይዙን በጋራ አብረን የምንመለከት ይሆናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ከወዲሁ የምንጋብዘው ነው ሳለ ገብረኤል ተዋረክና ባልደረባዬ ኢየሩሳሌም ሚሊዮን በጋራ በመሆን ፕሮግራሙን ያስተዋውቀናችሁ ቆይታ እናደርጋለን አብራችሁን ቆዩ ከተለያዩ ማዕከል የመጡ የህግ ታራሚዎች ከሴቶች ማረሚያ ማዕከል ከዝዋይ ማረሚያ ማዕከልና እንዲሁም ከከፍተኛ ጥበቃ ማረሚያ ማዕከል የተውጣጡ የህግ ታራሚዎች ልዩ የሆነ የመስቀል በዓልን ለማክበር ከኛ ጋር ታድመዋል ለእንግዶች እንደዚህ ደግሞ ለህግ ታራሚዎች የፌደራል ማረሚያ ቤት ክቡር ኮሚሽነር ጀነራል የመስሙሉ እንኳን አደረሳችሁ እንዲሉ በአክብሮት በተቀመጡበት ላይ ማይክ እንሰጣለን እዚህ ታደማችሁ እንግዶች እንዲሁም የህግ ታራሚዎች እንኳን ለመስቀል በዓል በሰላም አደረሳችሁ መልካም የመስቀል በዓል እንዲሆንላችሁ እመኛለሁ እንግዲህ ዛሬ እዚህ ተገናኘነው ከህግ ታራሚዎቻችን በ2017 በሀገር አቀፍ ደረጃ የተሰጠው ፈተና ከፍተኛ ውጤት በማምጣት በማረሚያ ቤቱ ቆይታቸው ያላቸውን ጊዜ ተጠቅመው ከፍተኛ ውጤት በማምጣታቸው በፌደራል ማረሚያ ቤት ኮሚሽን ስም እንኳን ደስ አላችሁ ማለት እፈልጋለሁ ለህግ ታራሚዎች ቀሪ ጊዜያችሁን ደግሞ ይህንን አላማችሁን ሰንቃችሁ ለተሻለ ደረጃ ነገ ራሳችሁንም ቤተሰባችሁንም ሀገራችሁንም የምትጠቅሙ እንደምትሆኑ ተስፋ አደርጋለሁ ሰው የትም ሆኖ አላማውን ማሳካት እንደሚችል ማሳያ ነውና ለዚህ ብርታታችሁ አሁንም ጠንክራችሁ እንድትቀጥሉ አደራ እላለሁ እንግዲህ በዚህ ሁኔታ እናንተም በማስተማር ደከመን ሰለችን ሳይሉ እዚህ ደረጃ ላደረሱ የማረሚያ ቤቱ አመራሮች እንዲሁም የትምህርት ቤቱ ኃላፊ አቶ ሳምሶን እዚህ ማዕከላችን አሉ ለሳቸው እጅግ ከፍ ያለ ምስጋና እናቀርባለን መልካም በዓል ይሁንላችሁ መልካም ጊዜ ይሁንላችሁ ፈጣሪ ያስፈታችሁ አመሰግናለሁ ኮሚሽነር ጀነራልን ላስተላለፉልን መልእክት እጅግ አድርገን እናመሰግናለን እሺ እንዲህ ያልን እንግዲህ በዓላችንን ጀምረናል ከኛ ጋር ቀደም ብዬ ለመጥቀስ እንደሞከርኩት የፌደራል ማረሚያ ቤት ኮሚሽን የሙዚቃና ቲያትር ቡድን አባላትም ከኛ ጋር ይገኛሉ እስኪ ወደ ሌሎች ውይይቶች የታራሚዎችን አጠቃላይ የባልና ማረሚያ ቤት ቆይታቸውን ከመስማታችን በፊት በድምጻቸው ቢያንጎራጉሩልን ምን ይመስላል መልካም ይመስለኛል አሸብርቋል የዛሬው ቀን አውዳመት ነው ለሁላችን ደስ ብሎናል የዛሬው ቀን አመት በዓል ነው ለሁላችን ባህላችንማ በዓሉ ይድመቅ ናሉ ይድመቅ ያኮራናል አዎ ያኮራናል ባበል ሞልቶናል ያኮራናል አዎ ያኮራናል ባበል ሞልቶናል ያኮራናል አዎ ያኮራናል ባበል ሞልቶናል ያኮራናል አዎ በገና በጥምቀት ያኮራናል ባረፋ በመውሊድ ያኮራናል እንኳን አደረሰ ሲባል ወዳይ ዘመን ያኮራናል ማዶ ሲትረፈረፍ
አቤት ደስ ማለቱ ያኮራናል በአገራችን ውባብን ሞልቶናል ያኮራናል አዎ ያኮራናል የአገራችን ውባብን ሞልቶናል ፋሲካ ሲከበር ደምቆ ሲያሸበርቅ አክፋይ ያመጣ ዘመን ሲጠያየቅ ሁሉም እንደ ቤቱ እንደ አቅሙ ሲደግስ አኩሪ ባህላችን አለው የደስ ደስ በድጋሚ እንኳን አደረሳችሁ። እናመሰግናለን። እየተከታተላችሁ የምትገኙት ልዩ የመስቀል በዓልን ከታራሚዎች ጋር በፌዴራል ማረሚያ ቤት ኮሚሽን በከፍተኛ ጥበቃ ማረሚያ ከዝዋይ ማረሚያ ማዕከል እንደዚሁ ደግሞ ከሴቶች ማረሚያና ማረፊያ ማዕከል ከተውጣጡ የህግ ታራሚዎች ጋር ነው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። በየቤታችሁ ናችሁ የምትከታተሉ ልዩ የመስቀል በዓልን ማረሚያ ሳምንታዊ ፕሮግራማችን ነው። እኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። እንግዲህ በተከታይነት ደግሞ እስኪ ማረሚያ ቤትና ታራሚዎች ባህልን እንዴት ነው የሚያሳልፉ? እንግዲህ ከኔና ካንቺ በስተቀኝ በኩል የሚገኙ በርከት ያሉ የህግ ታራሚዎች አሉ። በአጠቃላይ ባህልን እንዴት ነው የሚያከብሩ የሚለውን ከአንደበታቸው እንሰማስ። እሺ፣ ስሜ ታሪኳ ጌታቸው እባላለሁ። ቀደም ብለሽ እንግዲህ የ12ኛ ክፍል ውጤት አምጥተሽ መስቀልን እያከበርሽ እንደሆነ ገልጸሽልን ነበረ። ስንት አመጣሽ የሚለው ንገሪኝ በዛው። እሺ፣ ያመጣሁት 304 ነው ያመጣሁት ውጤት እና በጣም ደስ ብሎኛል። እዚህ ቦታ ሆኜ እንደዚህ አይነት እድል በማግኘቴ ደስ ብሎኛል እና እግዚአብሔርን በመጀመሪያ አመሰግናለሁ። በመቀጠል ደግሞ እዚሁ አብረውኝ ያሉ የሚያበረታቱን አሉ፣ ከትምህርትና ስልጠና አባላት የሚያበረታቱን አሉ፣ ከማረማነጽ እና እንዲሁም ደግሞ ያው እንደያመጣጣችን የሁላችንን ባህሪ ይለያያልና የሁላችንንም ባህሪ ይችላ አግኝታንም ጊዜዋን ሰጥታን እየመከረችን ተማሩ ምትለንንና በጣም ነው መቀናባት ሴትም ሆና ስትመራን በሷ ቀናለውና ለዚህም ያደረሰችን ኮማንደር አይናለም አመሰግናለሁ። እግዚአብሔር ይስጥልን። ጊዜሽን በጣም መስዋዕት አድርገሽልናል። ባጠፋንም ቁጥር ያገኘሽን ትመክሪናለሽ። ብዙ ጊዜሽንም አጥፍተንብሻልና በጣም ደስ ብሎኛል እላለሁ። መልካም ታሪኳ። እንግዲህ ማረሚያ ቤት የህይወት መጨረሻ አይደለም። ዛሬ ላይ የ12ኛ ክፍል መልቀቂያ ፈተና ውጤት አምጥተሻል። ነገ ከማረሚያ ቤት የእስር ጊዜሽን ጨርሰሽ ወይ በይቅርታ በምህረት ወይም በአመክሮ መውጣትሽ አይቀርምና የወንጀልን አስከፊነት እንዴት ነው የምትገልጪው? ከዚህ በኋላ ወደ ማህበረሰብ ውስጥ ትቀላቀይ ህይወትሽንስ በምን መልኩ ለመምራት ነው ያሰብሽው? ነፃነትን ማጣት ይከብዳል። በጣም ነው የሚከብደው ነፃነትን ማጣት እና በተለይ ደግሞ ሴት ልጅ ውሏን ማስተካከል አለባት። ከምንም በላይ ለውሏ መጠንቀቅ አለባት ብዬ አስባለሁ እና ያው እዚህ ብዙ ነገር ተምሬያለሁ። እግዚአብሔርም ህይወቴን ጠብቆልኛል ብዬ አስባለሁ። መልካም ባልልሽ እጅግ አድርገን እናመሰግናለን። ሁላችሁ ባካችሁን አክብሮትና ምስጋና እንድትሰጡልን እንጠይቃለሁ። እሺ፣ ከጀርባ ላለው ለወንድማችን ማይኩን እናስተላልፋለን። በዓልን ከዚህ በፊት ውጪ ያለህና ወደ ማረሚያ ቤት ከመጣ እንዴት ነው የምታሳልፈው ከሚለውን ጀምር እስኪ። በዓልን እዚህ ከመግባቴ በፊት ያው ከፋሚሊ ጋር ከቤተሰብ ጋር ከተለያዩ ጓደኞቼ ጋር ዘመዶች ጋር አሳልፋለሁ እና እዚህም ከገባሁ በኋላ ያው ከጓደኞቼ ጋር ታራሚዎች ጋር ያው እንደዚህ እንደዛሬው ደስ ብሎኝ አሳልፋለሁ። መልካም። እሺ ኤፍሬም፣ እንግዲህ የዘንድሮውን የ12ኛ ክፍል ከፍተኛ ውጤት ካመጡ ተማሪዎች መካከል አንዱ ነህና በዚህ አጋጣሚ እንኳን ደስ አለህ ለማለት ፈልጋለሁ። በአጠቃላይ ውጤት ያመጣበት ያጠናን ዘዴ በማረሚያ ቤቱ ነው እንግዲህ 12ኛ ክፍል ተፈታኝ መሆን ያለው ፈተና ስኬት እንዴት ነው የሚገለጸው? ያው ማረሚያ ጥሩ ቦታ አይደለም። ያው የምትቀጣበት ነው የምትታረምበት ነው። ግን ቢሆንም ያው ለመልካም አጋጣሚ መጠቀም ይቻላል። እዚህ ትምህርትም የተለያዩ ስልጠናዎችም ምናምን አሉ እና አሪፍ ነበር ለኔ። ያው የኔ አመት በጥሩ ሁኔታ ነው 2017ን ያሳለፍኩት። ያው ትምህርት ቤት ስንማርም አስተማሪዎቻችን አሉ፣ ጥሩ አስተማሪዎች አሉ። ዳይሬክተራችንም አለ፣ በጣም ያግዘናል፣ ይረዳናል፣ አይዟችሁ ምናምን ይለናል። ጥሩ ዳይሬክተር ነው እግዚአብሔር የሰጠን እና ላይብሬሪም ውስጥ ያለው ላይብሬሪያችንም በጣም ምርጥ ነው። የተለያዩ መጽሐፎች አሉ። ትምህርት ቤቱም መጽሐፍ ይሰጠናል የሁሉንም ሳብጀክት። በትርፍ ጊዜያችን እናጠናለን። ላይብሬሪ በጋራም በግልም እናጠናለን። ዶርማችን ከገባን በኋላም አልጋችን ላይ ቁጭ ብለን እናጠና ነበር። እግዚአብሔር ይመስገን።
ውጤትን አልነገርከንም። ውጤቴ 427 ነው ያመጣሁት። እንግዲህ የህግ ታራሚ ኤፍሬም አለማየሁ በፌዴራል ማረሚያ ቤት ኮሚሽን ከመጣው ውጤቶች መካከል ከፍተኛው ውጤት ነው ያመጣውና ማረሚያ ቤት ሆኖ ደግሞ ይሄን ውጤት ማምጣት እውነት ትልቅ ክብር ነውና ባካችሁን በድጋሚ አክብሮት እንድትሰጡልኝ እጠይቃለሁ። አቶ ሳምሶንም የትምህርት ቤቱ ዳይሬክተር ከኛ ጋር ናቸው ያሉ። እስኪ እሳቸው ደግሞ ምን ይሉናል አጠቃላይ ለዚህ ውጤት መሳካት ማዕከሉ ትምህርት ቤቱ ያደረገ የነበረው አበርክቶ እንዴት ይገለጻል የሚለውን ደግሞ እስኪ ከአቶ ሳምሶን ሰምተን እንመለሳለን። የነዚህ ተማሪዎች ውጤት ማምጣት ትልቁ ስራው የአዲስ አበባ መስተዳድር ያደረገው ድጋፍ ነው። የአዲስ አበባ መስተዳድር ትምህርት ቢሮ እንደምታውቁት ሁለቱንም በቃሊቲ ማዕከልም በአባ ሳሙኤልም ያለው ማዕከል በርካታ መምህራን፣ የአስተዳደር ሰራተኞች፣ መጽሐፍ፣ ሌሎች የትምህርት መርጃ መሳሪያዎች፣ ደብተር የመሳሰሉትን ድጋፍ ያደርጋል። እነዚህን ድጋፎች በጣም በተገቢ ሁኔታ በተለይ አብዛኛው ተራሚዎች ደግሞ ጠያቂም ስለሌላቸው እንዳይጎላቸው፣ እንዳያንሳቸው፣ እንዳይሳቀቁ አድርገን ተደራሽ እናደርጋለን። ስለዚህ ቀደም የኔ ልጆች እንዳወሩት ኤፍሬምም ታሪክም እንዳወሩት በአግባቡ የሚያጠኑበት በአግባቡ የሚማሩበት መምህራኖቻችንም የዲግሪና ሁለተኛ ዲግሪ መምህራን የተመደቡት እነዚህ መምህራንም በአግባቡ ትምህርት የሚሰጡበት ሁኔታ መፈጠሩ በ6ኛም በ8ኛም በ12ኛም ክፍል የተሻለ ውጤት ማስመዝገብ ችለናል። እንኳን ለ2018 የመስቀል በዓል በሰላም አደረሳችሁ። አመሰግናለሁ። በሙዚቃ ፋታ ወስደን ብንመለስ ምን ይመስላል? አሁን እንግዲህ ቀደም ብለው የፌዴራል ማረሚያ ቤት ኮሚሽን የሙዚቃና ቲያትር ቡድን አባላት ይህንን ልዩ የመስቀል በዓል ከህግ ታራሚዎች ጋር እያከበሩ ነው። ከነሱ ጋር ደግሞ አንድ ሙዚቃ ፋታ ወስደን እንመጣለን። ድምጻዊት የሽመቤት ታከለ ከኛ ጋር ትገኛለች። እሷ ደግሞ ባህል የሚለውን ሙዚቃዋን ተከታትለን እንመለሳለን። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። አሁንም ቆይታችሁ ከኛ ጋር ይሁን። እንኳን መስቀል ወለሎ ነሰበኳን አላሎ ነሰበኳን አላሎ መስቀል ይድርካ በሩ ሐሳለ መስቀል ይድርካ በሩ ሐሳለ አሸንዳውዬ ፍጻውትዬ ሙዝሙዓዙተይ አሸንዳውዬ አሸንዳ በላ ሎሚ ዝለላ አሸንዳውዬ ፍጻውትዬ ሙዝሙዓዙተይ ቋፉማ ገረቤ አያ ጎይታ ማዓለ ማዓዘረብረ ቋፉማ ገረቤ አያ ጎይታ ማዓለ ማዓዘረብረ አሸንዳውዬ ሸበላልዬ አሸንዳውዬ ፍጻውትዬ ሙዝሙዓዙተይ አሸንዳ በላ ሎሚ ዝለላ አሸንዳውዬ አሸንዳ ቋፉማ ገረቤ አያ ጎይታ ማዓለ ማዓዘረብረ ቋፉማ ገረቤ አያ ጎይታ ማዓለ ማዓዘረብረ እንኳን ተሐከም ተሐና መልካም በዓል። ከኛ ጋር እንግዲህ ከዝዋይ ማረሚያ ማዕከል አሉ። በተመሳሳይም የዝዋይ ማረሚያ ማዕከል የ12ኛ ክፍል ፈተና አስፈትኖ ነበረ። ወደ 6 የሚሆኑ የህግ ታራሚዎችም የዩኒቨርሲቲ መግቢያ ውጤት አምጥተዋልና እስኪ ከነሱም ደግሞ አንድ የህግ ታራሚ ጋር ቆይታ የምናደርገው የሚሆነው። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ያልኩኝ በዓሉ የሰላም የፍቅር የደስታ እንደሆነላችሁ መኛለሁኝ። ያመጣሁት ውጤት 368 ነው። ለዚህ ውጤት እንድበቃ ያደረጉኝ ደግሞ በዝዋይ ማረሚያ ቤት ትምህርትና ስልጠና ስር የሚገኙ የውስጥና የውጭ አስተማሪዎች አመሰግናለሁኝ።
የህግ ታራሚ ጋሻው አጥናፉ እጅግ አድርገን ነው የምናመሰግነው። መጪው ጊዜ የፍቺ እንዲሆንልህ እኛም እንመኛለን። ከቤተሰቦች ጋር የምትቀላቀልበት ዘመን ቅርብ እንዲሆን ነው የምንመኘው። ፊት ለፊታችን እንግዲህ ዳቦ ኬክ ይታየናል። ይሄንን እንቆርሳለን። ከመቆርሳችን በፊት ደግሞ እንግዲህ አጠቃላይ የማረማነት ታድሶ ልማት ዘርፍ ምክትል ኮሚሽነር ጀነራል ሉባባ ጀማል ከኛ ጋር ይገኛሉና ይህን ውጤት አስቀጥሎ ከዚህ የተሻለ ውጤት ለማምጣትና ሀገር ከምትፈልገው የትምህርት ጥራት አቋያ ከማረጋገጥ ዘርፉ ኮሚሽኑ ምን ያስባል የሚለውን ደግሞ ሲከሳቸው አንደበት የተወሰነ እንስማ። በጣም አመሰግናለሁ። መጀመሪያ ለመላው የኢትዮጵያ የክርስቲያን እምነት ተከታይ የሆናችሁ ሁሉ መልካም የመስቀል በዓል እንዲሆንላችሁ መልካም ምኞቴን እንገልጻለሁ። እንዲሁም ደግሞ በመላው ኢትዮጵያ ማረሚያ ቤቶች የሚገኙ የህግ ታራሚዎች፣ የታራሚ ቤተሰቦች፣ የማረሚያ ቤት ሰራተኞችና አባሎች ሁሉም እንኳን ለ2018 የመስቀል በዓል በሰላም አደረሳችሁ ማለት ፈልጋለሁ። ዛሬ የመስቀል በዓል ነው። የመስቀል በዓል በዚህ አይነት ሁኔታ እምር ድምቅ ብለን በ2017 ዓመተ ምህረት በፌደራል ማረሚያ ቤት በአዲስ አበባ የሚገኙ በገላን ወይም በከፍተኛ ጥበቃ በሴቶች ማረሚያ ቤት ያሉ ታራሚዎች የስድስተኛ ክፍል ሙሉ በሙሉ ያስፈተናቸውን እንዳለ በማሳየት ስምንተኛ ክፍል ደግሞ ኦልሞስት 98% በሚባል ደረጃ በማሳለፍ 12ኛ ክፍል በዚህ አይነት እንግዲህ ወደ 50% የሚጠጋ በሌሎች ትምህርት ቤቶች ያልታየ ውጤት በማረሚያ ቤት ያገኘንበት አመት ስለሆነ የመስቀል በዓልን ለየት ያደርገዋል። ስለዚህ አጠቃላይ በዛሬው ቀን በበዓሉ እንድትታደሙ ያደረግናችሁ የ8ኛ ክፍል የ6ኛ ክፍል ጥሩ ውጤት ያመጣችሁ አጠቃላይ ታራሚዎቻችን የ12ኛ ክፍል ውጤት ያመጣችሁ ታራሚዎቻችን እንኳን ለመስቀል በዓል አደረሳችሁ። በቀጣይ ይሄ ውጤታችሁ ለተሻለ ነገር የምትደርሱበት 6ኛና 8ኞቹ ደግሞ እነሱን አይታችሁ የተሻለ ውጤት ከዚህ በበለጠ የምታመጡበት እንዲሆን መልካም ምኞቴ ገልጻለሁ። ምክትል ኮሚሽነር ጀነራል ሉባባ ጀማል እጅግ አድርገን እናመሰግናለን። በመቀጠል ደግሞ የዳቦና ኬክ ቆረሳ እናካሄዳለን። በድጋሚ እንኳን ለ2018 የመስቀል በዓል በሰላም አደረሳችሁ። በዓሉ የሰላም፣ የፍቅር፣ የጤና እንዲሆንላችሁ እንመኛለን። እሺ እኛ በሞራል ነው የምንቀበላቸው። እንኳን ደስ አላችሁ ለተማሪዎቹ። ለሌሎቻችን ደግሞ መልካም የመስቀል በዓል እንዲሆን እንመኛለን። እሺ እጅግ አድርገን ነው የምናመሰግነው። አሁን ዳቦም ኬኩም በጋራ ተቆርሷል። ቡናችን እየጠጣን ዳቦ እየበላን ደግሞ ጨዋታችንን እንቀጥላለን። እንግዲህ ከኛ ጋር ሌሎች የባለድርሻ አካላት ይገኛሉ። የሲቪክ ማህበረሰብ ድርጅቶች ዋና ዳይሬክተር አቶ ሳምሶን ቢራቱና ማኔጅመንታቸው ከኛ ጋር ይገኛሉ። እንዴት እዚህ ተገኙ? ዛሬ ምንስ ይዘው መጡ? ነገስ ለታራሚዎቹ ምን ሊያደርጉ አስበዋል? የሚሉትን እንግዲህ ቀደም ብለውም አቶ ሳምሶን አደራ ብለው ነበር ሲቪክ ማህበረሰብን። ከሳቸው አንደበት ደግሞ እስኪ እንግዲህ የማረሚያ ቤት ወዳጅ ናቸው በነገራችን ላይ አቶ ሳምሶን ቢራቱ ከአንደበታቸው እስኪ እንሰማለን። እንኳን ለ2018 የመስቀል በዓል ሁላችንንም በሰላም አደረሰን አደረሳችሁ ለማለት እወዳለሁ። የሲቪል ማህበረሰብ ድርጅቶች ባለስልጣን እንደምታወቀው በየአመቱ እንዲህ በተለያየ ቦታ የተለያዩ በዓላትን የሄደ ማረሚያ ቤቶችም ከተለያዩ ሲቪል ማህበረሰብ ድርጅቶች ጋር ያከብራል። በሚያከብርበት ወቅት ደግሞ የሚያደርጋቸው ነገሮች አሉ። ከነዚህ መካከል እንግዲህ ተማሪዎችን የትምህርት ቁሳቁስን እና ሌሎችም የሚያስፈልጋቸው ነገሮችን በመርዳትና በማገዝ የሚያከብር ይሆናል። ይሄኛው እንግዲህ ከማረሚያ ቤት ከፌደራል ማረሚያ ቤት ከዚህ በፊትም በተለያየ ነገር ላይ እየተጋገዝን መተናል። ብዙ ቦታዎችም አንድ ላይ አብረን እየሰራን የመጣንበት ሁኔታ ነው ያለው። የዚህ አመት ግን ለየት የሚያደርገው ታላቁ የኢትዮጵያ ህዳሴ ግድብ በመመረቁ ከዛ ደግሞ ትልልቅ ሜጋ ፕሮጀክቶችን አገራችን በመጀመሯ
እዚህ ሆነን ስናከብር ደግሞ የዛሬ ታራሚ የነገ አገር ገንቢ የሆናችሁ ከናንተ ጋር ሆነን ይሄንን ስናከብር ፈጣሪን እያመሰገንን እናንተም እንኳን ለዚህ አበቃችሁ እንኳን አደረሳችሁ ለማለት እወዳለሁ። የሲቪል ማህበረሰብ ድርጅቶችም በዛሬው ዕለት ለተማሪዎች የሚያስፈልገውን ቁሳቁስ ማለት ነው የመማሩበትን ቁሳቁስ ከሲቪል ማህበረሰብ ድርጅቶች ባለስልጣን ይዘን መተናል። ለመላው ኢትዮጵያ ህዝብና በተለይ ደግሞ ለማረሚያ ቤት ሰራተኞች፣ ኃላፊዎች፣ በተዋረድ ያላችሁ ኃላፊዎች እና የህግ ታራሚዎች እንኳን ለ2018 ዓመተ ምህረት የመስቀል በዓል በሰላም በጤና በደስታ አደረሳችሁ። በዓሉ የሰላም የደስታ እንዲሆንልን እመኛለሁ። አመሰግናለሁ። አቶ ሳምሶን ተጋግረን እናመሰግናለን። የአብሮት ቤተ መጻሕፍት ኃላፊ ደግሞ ለህግ ታራሚዎቻችን የተለያዩ መጻሕፍትን በስጦታ ለማበርከት አብረውን ተገኝተናል። እስቲ እነሱ ደግሞ የሚሉትን አመሰግናለሁ። እንኳን ለ2018 ዓመተ ምህረት የመስቀል በዓል ሁላችሁንም በሰላም አደረሳችሁ። እንኳን አደረሰን። አብሮት ቤተ መጻሕፍት በዓለም አቀፍ ደረጃ ከኢትዮጵያም አልፎ ከአፍሪካም አልፎ በዓለም አቀፍ ደረጃ ከፍተኛ ደረጃ ላይ ያለ ቤተ መጻሕፍት ነው። ለኢትዮጵያ ትልቅ መርታን የፈጠረ የማንበብ የእውቀት ብልጭታ የፈጠረ እና አብሮት ለህብረተሰቡ ትልቅ ግኝት ነውና አብሮት ቤተ መጻሕፍት ገና ሲመሰረት ጀምሮ ከ2 ዓመት በላይ ማለት እችላለሁ ከፌዴራል ማረሚያ ቤት ጋራ የጋራ ስምምነት ፈጥሮ እስካሁን ድረስ ብዙ መጻሕፍቶችን ለታራሚዎች በማድረስ በየጊዜው የተለያዩ ለመጽሐፍ አንባቢዎችን ለማበረታታት የተለያየ ጥያቄዎችን መጠይቆችን በማውጣት መጽሐፍት እንዲያነቡ እስከ በአንድ ጊዜ አንድ ሰው እስከ 15 መጽሐፍ አንብቦ ያን የመጽሐፍ ታሪክ እንዲጽፉ ሁሉ ያደረግን የአብሮት ቤተ መጻሕፍት የሰውን የማንበብ የማወቅ አድማስ በከፍተኛ ደረጃ ያሳደገ ነው ብዬ አስባለሁ። በፌዴራል ማረሚያ ቤት መጽሐፍት አያሌ መጽሐፍትንም አብሮት ቤተ መጻሕፍት ሰጥቷል። ብዙ ሽልማቶችንም ሸልሟል። በአንደኛ ደረጃ በሁለተኛ ደረጃ እንዲህ እየከፋፈለ ማለት ነው። ያ እውቀትን ለማዳበር የትምህርት ሁኔታዎችን ለማስረጽ ከፍተኛ ውጤት የሚያመጣ ነው ብለን የምናስበው። እዚህ ብቻ አይደለም። በቅርቡም ወደ ሰኔ አካባቢ ወደ ድሬዳዋ ያለው ማረሚያ ቤትም አብሮት ቤተ መጻሕፍት እንዳለ ማኔጅመንቱ ሄዶ ያለ መጽሐፍትን ሰጥቷል። ታራሚዎችን አበረታቷል። ጎበዞቹ ሁሉ ሸልሟል። እና ስለዚህ አብሮት ቤተ መጻሕፍት በሀገር አቀፍ ደረጃ በከፍተኛ ደረጃ የምናየው ትልቅ የህብረተሰብ የአይን መክፈቻ ትልቅ አንኳር የእውቀት መፍለቂያ ቤተ መጻሕፍት ነውና ይሄን እውቀቱን ደግሞ ማፍለቂያ የሆነውን ደግሞ በተለይ ኮንፋይንድ በሆነ በዚህ በውስን ቦታው ላይ ለሚኖሩ ታራሚዎች አብሮት ሁሉ ጊዜም የሚመኘው ነው። አሁንም የተለያዩ መጽሐፍቶችን ለሽልማት አምጥቷል ስለናንተ። ስለዚህ ለወደፊትም ቢሆን ሽልማቱን መጽሐፍት በማምጣት ደጃቸው እዛ ቤተ መጻሕፍታቸው ድረስ እንድታነቡ በማድረግ በማበረታታት የክህሎት የሙያ እገዛ ሁሉ በማድረግ ከጎናችሁ እንደሚሆን እንግዲህ ወደፊትም እንደምንሰራ አብረን እንደምንሰራ እንትንላለሁ ለመግለጽ ፈልጋለሁ። ሌላው ደግሞ ምንድነው እንግዲህ በዓሉ የሰላም የፍቅር የመተሳሰብ እንዲሆንልን እናስባለን። ልክ እንደ ህዳሴው ግድብ ዕውቀታችንን ማሳድገን በእውቀትም በሀብትም በልዩ ነገር ይታጠቅን ዜጎች እንድንሆን እናንተም ታራሚዎች ደግሞ ይህን ዕውቀታችሁን እንደዚሁ አሳድጋችሁ ዩኒቨርሲቲ ደርሳችሁ ተፈታችሁ ዩኒቨርሲቲም ተመርቃችሁ ህብረተሰቡን አገልጋይ ሀገራችሁን አገልጋይ እና ራሳችሁንም ቤተሰቦቻችሁን አገልጋይ እንድትሆኑ እመኛለሁ። በዓሉ የሰላም የብልጽግና ይሁን። አመሰግናለሁ። የፌዴራል ማረሚያ ቤት ኮሚሽን ከፋና ብሮድካስቲንግ ኮርፖሬት ጋር በመተባበር ልዩ የሆነ የመስቀል በዓልን በከፍተኛ ጥበቃ ማረሚያ ቤት ተገኝቶ ወደ እናንተ እያደረሰ ይገኛል። በድጋሚ አብራችሁን ቆዩ። ይህ
ሳምንታዊው ማረሚያ ቴሌቪዥን ፕሮግራማችን ነው። ከኛ ጋር ስለሆናችሁ እጅግ አድርገን ነው የምናመሰግነው። እየተከታተላችሁ የምትገኙት ደግሞ ልዩ የመስቀል በዓልን በፌዴራል ማረሚያ ቤት ኮሚሽን በከፍተኛ ጥበቃ ማረሚያ በርምት ላይ ከሚገኙ የህግ ታራሚዎች ጋር ነው። አሁን በቀጥታ የምናልፈው ቀደም ብለው የሥራ ኃላፊዎች ይዘው የመጡትን ስጦታ ነግረውን ነበረ። ለህግ ታራሚዎቹ ስጦታውን የምናበረክት ነው የሚሆነው። ክቡር ኮሚሽነር ጀነራል ወደ መሀል ላይ እንዲመጡልን አክብሮት ጠይቃለሁ። ለዚሁም የአብርሆት ቤተ መጻሕፍት ያመጣቸዋቸውን መጻሕፍቶች ለክቡር ኮሚሽነር ጀነራሉና እንደዚሁም ለህግ ታራሚዎች እንዲያስረክቡልን በአክብሮት ወደ መሀል ጋብዛለሁ። እሺ በዝርዝር ነው እንግዲህ የተዘጋጀላቸው። እኔ እጄ ላይ ሰጥተውኛል የትምህርትና ስልጠና አስተባባሪዎቹ። በቀጥታ ስማቸውን እጠራለሁ ማለት ነው። ከከፍተኛ ጥበቃ እንደዚሁም የሴቶች ማረፊያና ማረሚያ ማዕከል ወደ 11 ታራሚዎች አሉ። ከዛው ወደ 6 የህግ ታራሚዎች አሉ። ስጠራ ፈተን እያላችሁ እንድትወስዱ እጠይቃለሁ። በኬሲሳ ኢትቻ 301 ያመጣ ነው። ባካችሁ እናንተ ሞቅ ደመቅ ያረጋችሁ ሞራል ልሰጡልኝ እጠይቃለሁ። እሺ ታሪኳ ጌታቸው አክብሮት እንድሰጡልን እጠይቃለሁ። ባካችሁ ሞቅ ደመቅ ያለ እሺ እጅግ አድርገን ነው የምናመሰግነው። ደብተር፣ የጽህፈት መሳሪያ፣ ቦርሳ ነው እንግዲህ የሲቪክ ማህበራት ድርጅቶች ዛሬ ለእናንተ ለተወደዳችሁ የህግ ታራሚዎች ይዘው የመጡት። ቶልቶሎ ጠራለሁኝ። በኬሲሳ ኢትቻ፣ ታሪኳ ጌታቸው፣ ሄኖክ መረታብ፣ ዮናታን ሞገስ፣ ምን ቀረንዩ የችቦ ማብራት የደመራውን እናበራለን። በሆይታ በሙዚቃ አብረን በጋራ የምራ እናበራና መርሃ ግብራችንን የምናጠናቅቅ ይሆናል። በባይ መስከረም በባይ 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 ሲተማ ሲፈለባ ባሶ ገመዶ ባባ ሲተማ አበባ አበሽ ገመዶ አበባ አበባ ስለነበረን ቆይታ እጅግ አድርገን ነው የምናመሰግነው። ሳምንታዊው የማረሚያ ቴሌቪዥን ፕሮግራማችን ልዩ የመስቀል በዓል በፌዴራል ማረሚያ ቤት ኮሚሽን ከከፍተኛ ጥበቃ ማረሚያ በርምት ላይ ከሚገኙ የህግ ታራሚዎች ይህን ይመስል ነበረ። ፕሮግራሙን ወደ እናንተ በማድረስ እኔ ሰሃለ ገብርኤል ይባረክና ባልደረባዬ ኢየሩሳሌም ቪዲዮን በጋራ በመሆን ወደ እናንተ ስናደርስ ቆይታ አድርገናል። መልካም በዓል። ተሰብስበን እንዳማረብን ወዳጆቼ ፍቅር ያዝንብብን ተሰብስበን እንዳማረብን ወዳጆቼ ፍቅር ያዝንብብን በስምምነት መራቁት ባከን በያሉበት መልካም አመት ሆነ